ወጣቷ ፖለቲከኛ ዘቢባ ኢብራሂም ትውልድና እድገቷ ሀገሬው አይኑን በሚጥልበት መርካቶ ነው። የጊዜ ተጋሪዎቿን ወጣቶች የፖለቲካ ተሳትፎ ስታነሳ ከምርጫ 97 ማግስት ያለው ጊዜ ለወጣቱ የፖለቲካ በር የተከረቸመበትና ያልተገባ መስዋዕትነት የተከፈለበት ስትል ታነሳለች። ወጣቶች ከፖለቲካ መድረኩ የዳር ተመልካቹ ነው ቢቆዩም ከለውጡ ማግስት በሀገሪቱ የታየውን አዲስ የለውጥ መንፈስ እንደ ሀገር ትርጉም ያለው ለውጥ ለማምጣት ያስችላል በሚል እምነት የፖለቲካ ጉዞዋን ጀመረች። ወጣቷ ፖለቲከኛ የፖለቲካ ተሳትፎዋን ከ97 ምርጫ ማህደሯ ጋር አስተሳስራ ታስረዳለች። ወጣቱ ለውጥ ፈላጊ ነው። ያንን ለውጥ ለማካሄድ ፊት ለፊት ሆኖ የመሰለፍ አቅሙ ብርታቱ ጥሩ ሆኖ ግን ደግሞ መሪ ሆነና ልክ ወደ ስልጣኑ ወደ ቦታውን ወደሚያዝ ጉዳይ ላይ ቦታ አልተሰጠው እና በጣም ወጣቱን ያገለለ ስርዓቶች ናቸው የነበሩት። ግን ደግሞ ይሄንን ሸሽተን የምንተው ወይም ደግሞ ለሌላ ሰው የምናስቀምጠው ነገር አይደለም ብዬ አምናለሁ። እኔም እንግዲህ ከለውጡ በኋላ እኔ ገብቼ እኮ ብሳተፍ የሆነ ለውጥ አመጣ ይሆናል በሚል ሐሳቤ ወደ ፖለቲካው ዓለም ተቀላቅያለሁ ማለት ነው። የፖለቲካ ፓርቲዎች ነባራዊ ሁኔታዎችን በሚዛናዊነት በመመልከት አብሮ ለሀገር መስራትን በማስቀደም የሚከፈሉ አላስፈላጊ ዋጋዎችንም በማስቀረት ሀገርን ከድህነት ለማውጣት የብሔራዊ ጥቅሞችን ያስቀደመ አካሄድ መከተል ይገባልም ትላለች። ሰዎች ሀሳባቸውን መግለጽ አለባቸው በሰላማዊ መንገድ ብዬ አምናለሁ። አሁን ያለው የፖለቲካ ምህዳር የፖለቲካ ሁኔታ አብሮ በመስራት በመተጋገዝና በመተባበር ላይ ያተኮረ መሆን አለበት ብዬ አስባለሁ። ከዚህ በፊት ያየናቸው የፖለቲካ ሁኔታዎች መጠላለፍ ላይ ያተኮረ አንዱን የመጣል ሁኔታዎች ላይ ያተኮረ ነው። ይሄ ደግሞ ሀገርን ወደፊት ሊያሻግራት ይችላል ብዬ አላምነው። ሀገራዊ በሆኑ ጉዳዮች ላይ ወደብ የማግኘት ጉዳይ፣ በአባይ ጉዳይ፣ ሌሎች ትላልቅ መሰረታዊ ልማት ጉዳዮች ላይ ተባብረን መስራት አለብን ብዬ አምናለሁ። ምክንያቱም እነዚህ ሀገርን ከድህነት ወደ ተሻለ ሀገርን የሚያመጣ አስተሳሰብ ስለሆነ እነዚህ ጉዳዮች በደንብ በትብብር በሰላማዊ መንገድ መሰራት አለባቸው። በኢትዮጵያ ባለፉት 6 አስርት ዓመታት የተፈጠሩ የፖለቲካ ትኩሳቶች በርካታ ማዕበልን በሀገሪቱ ላይ ፈጥረዋል። እነዚህ ማዕበሎች የዜጎችን ሕይወት ቀጥፈዋል፣ አላስፈላጊ መስዋዕቶችም እንዲከፈሉ አድርገዋል። በ1960ዎቹ የነበረው የተማሪዎቹ ንቅናቄ መሬት ላራሹ የሚል ጥያቄን አንግበው የዘውዱን ስርዓት ንጠው ደርግን አዋልዷል። በደርግ ስርዓት ደግሞ የቀይ ሽብር በርካታ ዜጎች ሕይወታቸውን እንዲያጡበት አድርጓል። የ97ቱ ከምርጫ ማግስት የነበረው የሀገሪቱ ሁኔታም ወጣቶች ሕይወታቸውን እንዲያጡ የኢትዮጵያን የዲሞክራሲ ጉዞ ደግሞ ባላስፈላጊ መንገድ እንዲጓዝ አድርጎታል። እነዚህ ጠባሳዎች እንዲሽሩ የቡድን እንዲሁም የግል ፍላጎቶችን ወደ ጎን በማለት ለሀገር ሰላምና እድገት በመስራት በጋራም በመቆም ብሔራዊ ጥቅምን በማስከበር ዜጎች በጋራ መስራት አለባቸው የሚለው የበርካቶች ሀሳብ ሀገርንም ከጠባሳዎቿ የመሻሪያ መንገዶች ሊሆኑ እንደሚችሉ ይነሳል። አንድ ሉዓላዊት ሀገር የምትፈልገው ብዙ ጉዳዮች አሉ፣ ብዙ ነገሮች አሉ። ማለት ህዝቦቿን ትፈልጋለች፣ የህዝቦቿን አቅም ትፈልጋለች። ህዝቦቿ የተሻለ ኑሮ እንዲኖራቸው ህዝቡ ማድረግ ይኖርበታል። ስለዚህ የቡድንና የግል ፍላጎቶችን አንዳንድ ጊዜ ወደ ጎን በማድረግ የሚያሻግረንን የሚያስተካክለንን ከድህነት የሚያወጣንን ከጦርነት አውጥቶ ወደ ሰላማዊ መንገድ የሚወስደንን መንገዶች መከተል ይኖርብናል። ምክንያቱም የማይገባን ቦታ ላይ ነው ያለነው። እንደ ታላቅነቷ ለሚያድጉት ለልጆች ሲባል አንዳንዴ የቡድንንም የግልንም መብት ለሀገር ስንል አንዳንድ ነገሮችን መተው የግድ ይለናል ብዬ አምናለሁ። ዲሞክራሲን ለመገንባት የነገውን ትውልድ ዛሬው ላይ ካልሰራን በእርግጥም እቺ ሀገር ወደ ምንፈልጋት ስልጣኔና እድገት ሊደርስ አትችልም። አሁን መንግስትም ይሁን ፓርቲ መስራት አለበት ወጣቱ ላይ ነው። ይህ ትውልድ አያቶቻችን ያደረጉትን መድገም አለበት ብዬ ነው የማስበው። እንዴት ይደግማል? የአካባቢው ሰላም በመጠበቅ እንዴት ይደግማል? መንግስት የሚያደርጋቸውን ጥሪዎችን መቀበል እንዴት ይደግመዋል? ሌላ አገር እንደሌለው እያሰበ ደሙን ለሀገሩ መስጠት አለበት ብዬ ነው የማስበው።
እንደ ዘቢባ ኢብራሂም ያሉ ወጣት ፖለቲከኞች ተስፋ የሚያደርጉት እነዚህን የታሪክ ጠባሳዎችና ወቅታዊ ፈተናዎችን በመመካከርና በመተባበር በማለፍ ለሀገር ዘላቂ እድገት ቅድሚያ የሚሰጥ የፖለቲካ አደረጃጀት እንዲፈጠር ነው። የጋራ ጥቅምን የሚያስከብር የፖለቲካ ባህል መገንባት ደግሞ ለነገዋ ኢትዮጵያ ዋስትና ነው።